ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን የምናሰማችሁን ያብቶ ማስፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ ግንቦት 11 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እንቅስቃሴና ተስፋ የቆረጡ ያገዛዙ ካድሬዎች፣ የስሙላው ምርጫና የተቃዋሚዎቹ ጥሪ፣ ህወሓትና መመሪያው፣ የኦሮሚያው ጥቃት፣ የሃይማኖት አባት ተማጽኖ፣ የተደራጀ የባንክ ዝርፊያ፣ የሱዳን ድል፣ ውጤታማ የኬንያ ተቃውሞ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የሜጀር ጀነራል ዋንታ ባተ አንደኛ ኮር የተለያዩ ክፍለ ጦሮች በጠላት ላይ የወሰዱትን እርምጃ ተከትሎ ድል መቀዳጀታቸው ተገለጸ። የጠላት ኃይል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ለማራከስና ቤተ እምነትን ለማቆሸሽ አልሞ ያደረገው ሙከራ በፋኖ ጥቃት መክሸፉ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ዋንታ ባተ አንደኛ ኮር ዛሬ ግንቦት 11 ቀን 2018 ዓ.ም በተለያዩ ግንባሮች የነበሩ ውጊያዎችን አስታኮ ባወጣው መረጃ በኮሩ 23ኛ ክፍለ ጦር በወረታ ዙሪያ ባደረገው ውጊያ ጣና ገላውዲዮስ ክፍለ ጦር ከደራ ሙሲት በተንቀሳቀሰ የጠላት ኃይል ላይ በየበኩላቸው በወሰዱት እርምጃ ድል መቀዳጀታቸውን አስታውቋል። የአብይ አገዛዝ ስልጣን አስጠባቂ ሰራዊት የተከበረውን የክርስቶስ ሰምራ ዓመታዊ ክብረ በዓል በሚያከብሩ ምዕመናን ከዓላማቸው እንዳይደርሱ ለማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትን ለማራከስና ቤተ እምነትን ለማቆሸሽ ያልሞ መንቀሳቀሱን የጠቀሰው መረጃ የጠላት ኃይል ወደ ክርስቶስ ሰምራ መንገድ በሆድ ገበያ አድርጎ ሲንቀሳቀስ ነበልባሉ 23ኛ ክፍለ ጦር ወረታ ከተማን በመክበብ በወረታ ጊዮርጊስና በአርዛ በኩል ከበባ በመፈጸም የጠላት እቅድ እንዳይሳካ ማድረግ መቻሉንም ገልጿል። ወደ ሆድ ገበያ የተንቀሳቀሰው የጠላት ኃይል እቅዱ ሰርዞ ወረታ ከተማን ተመልሶ ለመጠበቅና የብልጽግና ካድሬዎችን ለማዳን መገደዱን የጠቀሰው መረጃ በዚያ ወደ ውጊያ ጠላት ተጨማሪ አጋዥ ኃይል ከባህር ዳርና ከአዲስ ዘመን ለማምጣት የተንቀሳቀሰ ሲሆን ይህም ቢሆን የጠላት ከደረሰበት ቁሳዊና ሰብአዊ ኪሳራ ሊታደገው እንዳልቻለ ሜጀር ጀነራል ዋንታ ባተ አንደኛ ኮር ህዝብ ግንኙነት ክፍል ኃላፊ አርበኛ ሀቅ ያለው ጸጋ ዛሬ ግንቦት 11 ቀን 2018 ባወጣው በዚሁ መረጃ ገልጿል። በተመሳሳይ ሜጀር ጀነራል ዋንታ ባተ አንደኛ ኮር ስር የሚገኘው ጣና ገላውዲዮስ ክፍለ ጦር ከደራ ሐሙሲት ተነስቶ ወደ ወረታ ሲንቀሳቀስ በነበረ አገዛዙ ስልጣን አስጠባቂ ሰራዊት ላይ ጣና ገላውዲዮስ ክፍለ ጦር የተባበረ ክንዱን አሳርፎበት ጠላት ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። ከሐሙሲት ተነስቶ ወደ ወረታ ሲንቀሳቀስ በነበረው የጠላት ኃይል ላይ በክፍለ ጦሩ ስር በሚገኙ ሁለት ብርጌዶች በአንበሶ ብርጌድና ጣና ብርጌድ የተባበረና የተቀናጀ ጥቃት ጉመራ ላይ ጠላት ላይ በሰነዘሩት ጥቃት ድል መቀዳጀታቸውን ገልጾ ከሙትና ከመቁሰል የተረፈው የጠላት ኃይል ወደ ሐሙሲት እግሬ አውጪኝ ብሎ መፈርጠጡን አስታውቋል። በዚህም ጠላት ያሰበው እቅድ መክሸፉን ዛሬ ግንቦት 11 ቀን 2018 ሜጀር ጀነራል ዋንታ ባተ አንደኛ ኮር ህዝብ ግንኙነት ክፍል ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ ፋኖ ከወደ ውጊያ ጎን ለጎን ህዝባዊ መድረኮችን ማጠናክሮ መቀጠሉን አፋብን ወሎ ቤተ አማራ ምኒልክ 303ኛ ግዙፉ አሳምነው ኮር ነጻ ባወጣቸው ቀጠናዎች ህዝባዊ ውይይቶች ማካሄዱን ዛሬ ግንቦት 11 ቀን 2018 ባወጣው መረጃ አስታውቋል። ግንቦት 9 ቀን 2018 ቡግና ወረዳ ቆብ ቀበሌ፣ ላስታ ወረዳ ሳርዛና ቀበሌና መቄት ወረዳ 022 ዝቤ 028 ቀበሌ ላይ ውይይቶች መካሄዳቸውን ያስታወሰው ይሄው መረጃ የመንግስት ሰራተኞች፣ የሃይማኖት አባቶችና ወጣቶች በተሳተፉበት ከ4500 በላይ ህዝብ የተሳተፈበት የማህበረሰብ ንቅናቄ በተሳካ ሁኔታ ማካሄዱን ገልጿል። የአማራ ህልውና ትግል መሰረቱ የመጥፋት አደጋ የተደቀነበትና የአማራ ህዝብ እንደሆነ የገለጹት የውይይቱ ተሳታፊዎች የአፓርታይዱ የአብይ አህመድ አገዛዝ የሚያደርገውን የምርጫ ተውኔት እንደማይደግፉትና ሊያቆም እንደሚገባ ወታደራዊ ሲቪል መዋቅሩ ለማህበረሰቡ የሚሰጠውን አገልግሎት አሰጣጥ ፈጣንና ቀልጣፋ እንዲሆን የግድያና ደም መመላለስ የሚታይባቸው አካባቢዎች ቋሚ መፍትሄና አማራጭ መፈለግ ተገቢ ነው ሲሉ ተወያዮቹ አስተያየት መስጠታቸውን አፋብን ወሎ ቤተ አማራ ምኒልክ ህዝብ ግንኙነት መምሪያ ዛሬ ግንቦት 11 ቀን 2018 ባወጣው በዚሁ መረጃ አስታውቋል። ትብብር ለኢትዮጵያ አንድነት መሰረታዊ ጥያቄዎችን ገዢው መንግስትም በአስቸኳይ ካልመለሰም የምርጫም ተሳትፎን እንደገና ለማጤን እንደሚገደድ አስጠነቀቀ። ለመራጩ ህዝብም ልዩ ጥሪ አቀረበ። ትብብሩ የቦርዱ የአስቻይ ሁኔታም ገምጋሚ በአማራና በኦሮሚያ ክልሎች 97 በመቶ በላይ አካባቢዎች አስቻይ ሁኔታ አለ የሚል የተዛባና አሳሳች ሪፖርት አቅርቧል ሲል ሪፖርቱን ውድቅ ያደረገም ሲሆን በአማራ ክልል በጣት በሚቆጠሩ ከተሞች
ከተሞች ካልሆነና በኦሮሚያ ክልል ከዋና ዋና ከተሞች ባሉ አካባቢዎች አስቻይ ሁኔታ እንደሌለም ትብብር ለኢትዮጵያ አንድነት በመግለጫው ገልጿል። ምርጫ ካርድ ያልወሰዱ ዜጎች የመንግስት አገልግሎቶች እንዳያገኙ የመከልከልና አርሶ አደሮች ማዳበሪያ ለመውሰድ በቅድሚያ የምርጫ ካርድ መውሰድ መስፈርት እንዲሁም እንደተደረገም የገለጸው ትብብር ለኢትዮጵያ በኦሮሚያ ክልል በግል ተቋማት ላይ ለብልጽግና ምርጫ ቅስቀሳ በግዳጅ በርካታ ሚሊዮን ብር እየተሰበሰበ እንዳለ መረጃ እንደደረሰውም ገልጿል። ትብብር ለኢትዮጵያ የኢትዮጵያ ብሔራዊ ምርጫ ቦርድ በተለይ ከፍተኛ አመራሩ በጠባቧም ቀዳዳ እያደረገ ያለውን ጥረትም ምስጋና ያለን መሆኑን ልናመላከት ይገባል በማለት የአባላት ደህንነት ላይ ጥበቃ እርምጃ እንዲወሰድም የበለጸገው ሲስተም ከዚህም በኋላ በየትኛውም የምርጫ ሂደት ውስጥ ጥቅም እንዳይኖረው እንዲያግድም እናሳስባለን ብለዋል። ለመራጩ ህዝብ በተለይ ካድሬው በተለያዩ መልኩ ሊያስፈራራውና ሊያዋክበው ቢሞክርም ድምጽ ሲሰጥም ከፈጣሪ በታችም ማንም እንደማያው ማወቅ አለበት ያለው ትብብሩ ለዚህም ትብብሩም ከጎኑ ይቆማል። በዚሁ አጋጣሚ ለምናደርገው ሰላማዊ ትግል ጥሪ ዝግጁ እንዲሆን እናሳስባለን ሲል መልእክቱን ቋጭቷል። በዋድላና በመቄት ወረዳዎች ታላቅ ድል መፈጸሙን ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር በዋድላና በመቄት ወረዳዎች ታላቅ ጀብዱ መፈጸሙን ዛሬ ግንቦት 11 ቀን 2018 የነበሩ ወታደራዊ ውሎችን አስታኮ እዙ ባወጣው መረጃ አስታውቋል። ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር ዛሬ ግንቦት 11 ቀን 2018 ከንጋቱ 12 ሰዓት ጀምሮ በጠላት ላይ በላይነት የተቆናጠጡት የቀኝ አዝማች ተበጀ ወርቁና የቀኝ አዝማች ጨለፍ ተስፋው ጀግኖች የአብይ አገዛዝ ስልጣን አስጠባቂ ሰራዊትን ሲረፈረፉት ውለዋል ሲል ገልጿል። ከቋራ እስከ ቁር አንበሳ ጨፍጫፍ የብልጽግና ሰራዊት ሙትና ቁስለኛ በሆነበት በዚህ ጥቃት የአማራን ህዝብ ለማጥፋትና ጭፍጨፋ ለመፈጸም ተልቆ ተቀብሎ ወደ ክልሉ በባዕዴን ዘልቆ የገባው ያገዛዙ ስልጣን አስጠባቂ ሰራዊት በዋድላና በመቄት ወረዳዎች ከ29 በላይ በዛሬው ጥቃት የተደመሰሱ ሲሆን በርካታ የጠላት ሰራዊት ቁስለኛ መሆኑንም ይኸው መረጃ ጠቅሷል። ከፋኖች የተሰነዘረበትን ከባድ ጥቃት መቋቋም የተሳነው የጠላት ስልጣን አስጠባቂ ሰራዊት የቀረ ኃይሉ እግሬ አውጪኝ በማለት ወደ ጋሸና የፈረጠጠ ሲሆን ሙትና ቁስለኞችንም ጋሸና ሆስፒታል ማስገባቱን ይኸው መረጃ ጠቅሷል። በዚህ ጥቃት የተሰበሳጨው የጠላት ስልጣን አስጠባቂ ሰራዊት ሰላማዊ ሰዎችን ልብሳቸውን በመክፈፍ ለቁስለኞቻቸው ቁስል ማሰሪያ ሲጠቀሙበት፣ በቀሪዎቹ ማህበረሰቦች ላይ ድብደባ መፈጸም፣ ከባድ የአካል ጉዳት የፈጸሙ ሲሆን የአማራ ህዝብን ጠላት አድርጎ የተነሳ የብልጽግና ስርዓት በዚያ ወደ ውጊያ አከርካሪው ተሰብሮ ጋሸና ከተማ ላይ የሲቃ ድምፅ እያሰማ ይገኛል ሲል አፋብን ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ግንቦት 11 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ በተመሳሳይ በዚሁ ቀጠና በወግድ የብልጽግና መዋቅር ፍጹም በመፈራረስ የህልውና ማክተሚያ ዋዜማ ላይ እንደሚገኝ የድሮን ድጋፍ እስከ መማፀን መድረሱን ምኒልክ ዕዝ ባወጣው ተጨማሪ መረጃ ገልጿል። ምኒልክ ዕዝ 105ኛ ኮር 45ኛና 29ኛ ክፍለ ጦሮች የወግዲ ከተማ ሙሉ በሙሉ ተቆጣጥረው ከወጡ በኋላ በከተማው የሚገኙ የብልጽግና ፓርቲ መዋቅርና የወታደራዊ አመራሩ እጅግ ከፍተኛ በሆነ የጭንቀትና የድንጋጤ አዙሪት ውስጥ መውደቃቸውን ሰሞኑን የፓርቲው ጽህፈት ቤት በመሰብሰብ የፕሮፓጋንዳ ስብሰባ ለማድረግ የሞከረ ቢሆንም ከተገኙት ካቢኔዎች ጋር በተደረገው ውይይት ላይ የወረዳው ብልጽግና ካቢኔዎችና የመከላከያ አመራሩ ኮሎኔል ዘላለም የገዢው ፓርቲ ውድቀት የመጨረሻው ምዕራፍ ላይ መድረሱን የሚያረጋግጥ አስደንጋጭ የሽንፈት ኑዛዜ ማሰማታቸውን ይኸው መረጃ ጠቅሷል። የመከላከያ አመራሩ ኮሎኔል ዘላለም የሽንፈት ኑዛዜ ፋኖ በሁሉም ረገድ በልጦናል በማለት በውይይቱ ላይ የተገኘውና የወንበር አስጠባቂ የሆነ የመከላከያ ከፍተኛ አመራር ኮሎኔል ዘላለም ሰራዊቱ በወረዳው ሰላም ለማስከበር ከአቅሙ በላይ እንደሆነበት በመግለጽ አመራሩ በሰጠው በዚሁ ኑዛዜ ፋኖ ከኛ በአቅምም በስነ ልቦናም በትጥቅም እንዲሁም በማህበረሰቡ ዘንድ ባለው ተቀባይነት ሙሉ በሙሉ በልጦናል። ደጀን ይሆናል ብለን ያመንባቸው ፖሊስ፣ ሚሊሻና ካድሬዎች እኛ ስንታፈና ስንጠቃ መረጃ ከመስጠትና ከማገዝ ይልቅ ዝምታን መርጠዋል። ህዝቡም ቢሆን በቀጥታ ከፋኖ ጎን ቆሞ ሲተኩስብን ነበር። በዚህ ሁኔታ ቀጣይ ፋኖ ሌላ ኦፕሬሽን ወታደራዊ ጥቃት ከከፈተ አንድም የመከላከያ ሰራዊት አባል በህይወት አይወጣም። ስለዚህ የመጨረሻው አማራጫችን ወረዳውን ለቀን መውጣት ነው በማለት ተስፋ በቆረጠ ሁኔታ በአደባባይ ሲናዘዝ እንደነበር ይኸው መረጃ ጠቅሷል። በመከላከያ አመራሩ ንግግር ክፉኛ የደነገጡት የወረዳዊ ብልጽግና ካቢኔዎች በበኩላቸው በፓርቲው ጥምር ጦር ላይ ያላቸውን እምነት ሙሉ በሙሉ ማክተሙን ገልጸው ከእንግዲህ በመሬት ላይ ባለው ኃይል መከላከል እንደማይችሉ የተረዱ ካቢኔዎቹ ለመከላከያ አመራሩ ያቀረቡት ተማጽኖ የብልጽግና ውድቀት ይበልጥ ያጋለጠ እንደነበር ይኸው መረጃ ጠቅሷል። ካቢኔዎቹ በአክዝ ወረዳ ላይ የድሮን ድጋፍ ይመደብልን፣ ያለን ኃይል ሁሉ ተጠቅመን እስከ መጪው ምርጫ ድረስ
እንኳን እንሞክር በማለት ተማጽኖ ማቅረባቸውን ስርዓቱ እየፈረሰና እየተፍረከረከ ሲሆን የስርዓቱ ካድሬዎች ጭምር በአካባቢው የደረሰባቸው ያለውን ሽንፈት እያመኑ አካባቢውን መልቀቅ ብቸኛ ምርጫቸው እየሆነ እንደተገለጠላቸው መረጃ ጠቅሷል። ህዝባዊ እምቢተኝነቱና የፋኖ ስትራቴጂካዊ ግስጋሴ ብልጽግናን አምባገነናዊ ስርዓት በኦግዲ ምድር ላይ ለአንዴና ለመጨረሻ ጊዜ ወደ ማክተሚያው እያፋጠነው ይገኛል በማለት አፋምን ምኒልክ ዕዝ የህዝብ ግንኙነት መምሪያ ዛሬ ግንቦት 11 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የትግራይ ምክር ቤትን በቅርቡ በኃይል የተቆጣጠረው ህዝባዊ ወያነ ሓርነት ትግራይ ህወሓትም የህልውና ሁለገብ ትግላችንን ለማሳካት በአንድነት እንሰለፍ ሲል ለህዝቡ ጥሪ አቀረበ። ህወሓት ባወጣው ሳምንታዊ መግለጫ የትግራይ ህዝብ ህልውናና ሉዓላዊነት ሊረጋገጥ የሚችለው በጽኑ አንድነትና ውድድር ብቻ መሆኑን በመጥቀስም ወቅታዊ የፖለቲካ ፍልሚያዎችንና የውስጥ ባንዳዎች ባላቸው ሴራ በተመለከተም ጠንከር ያሉ መልእክቶችንም አስተላልፈዋል። የትግራይ ክልል ህዝብ ለዘመናት የገጠሙትን ፈተናዎች በሙሉ አልፎ እዚህ መድረስ የቻለው በጽኑ አንድነቱና በተደራጀም ትግሉ መሆኑን የጠቀሰው ህወሓትም ጠላቶችን ይህንን የአሸናፊነት ሚስጥር በመረዳት በመጀመሪያ የህዝቡን አንድነት ለማላላትና አደረጃጀቱን ለማፍረስ ሌት ተቀን እየሰሩ ይገኛሉ ብለዋል። የብልጽግና ስርዓት ያወጀብን ያለውን የዘር ማጥፋት ወይም ጄኖሳይድ ወንጀል ለማሳካት ዋነኛ ትኩረት አድርጎ የሰራው የትግራይን ህዝብ አንድነት ማናጋትና ማዕከል አልባ አድርጎ መበተን ነበር ያለው ህወሓትም ለዚህም ጥቂትም ከሃዲ ባላቸው ተጋሩን በስሩ በማሰለፍም ህዝቡን በየአካባቢው እንዲናቆር ብሔራዊ ተቋማትና አደረጃጀቶችን እንዲፈራርሱ ጥሯል በማለትም ወንጅሏል። ይሁን እንጂ የትግራይ ክልል ህዝብ ይህንን የተቀነባበረ ያለውን ሴራ አስቀድሞ በመንቃትም የህዝብን አንድነት ሊበተን የመጣውን የብሔራዊ ክህደትን ቡድን በጽናት በመታገል ወደ እውነተኛው ጎራ እንዲቀላቀል አድርጎታልም ብሏል። ህወሓት መግለጫውን ሲቀጥል አሁንም የትግራይን ክልል ህዝብ ደህንነትና ህልውና አደጋ ላይ ለመጣል የጠላቶች መሳሪያ ሆነው እያገለገሉ ያሉ ካላቸው አካላትም እንዳሉ ገልጾም የክህደት ቡድኑ አባላትም የትግራይ ክልል ህዝብ ዋስትና የሆነውን የትግራይ ሰራዊት ለማፍረስም የሸረቡትም የነበረውን ሴራ አሁን በአደባባይ እየፎከሩበት ይገኛሉ ብሏል። በትግራይ ላይ ሉዓላዊነትም እንዳይረጋገጥም አልፎም ለመስጠትም የፈጸሙትን ብሔራዊ ክህደት አሁንም የቀጠለ ነው ያለው ህወሓትም የብልጽግና ስርዓት በትግራይ ህዝብ ላይ የበላይነትን አግኝቶ ስልጣን እንዲያስረክባቸው ሌት ተቀን እያለሙ ነው ሲልም ጠቅሷል። ህዝባችን አሁን በውስጣዊ ሽኩቻ ውስጥ እንዲጠመድም ተልዕኮ የያዙትን ጥቂትም ካድሬዎችን በማጋለጥ ብሔራዊ ጥያቄዎቹ እንዲመለሱ ከመንግስቱና ከፊት አውራሪው ድርጅቱ ከህወሓት ጎንም ተሰልፎ የሚታገልበት መድረክ ላይ ደርሷል በማለትም አትቷል። ህወሓት በስተመጨረሻው በመላው ህዝቡ ትግል ምስጋና ይግባውና ብሔራዊ ተቋማችንና አደረጃጀታችን ከመበታተን ስጋትም ወጥቷል፣ በተሻለ ቁመና ላይ ይገኛልም ብሏል። የገጠመውን ብሔራዊ አደጋም በብቃት ለመመከት አሁን እንደወትሮ አቅማችንን አደራጅተን ለህልውና ማረጋገጫም ትግላችንን በአንድነትም እንሰለፍም ሲልም ጥሪ አቅርቧል። በኦሮሚያ ክልል ፍቼና ገብረ ጉራቻ መካከል በተደጋጋሚ ተሳፋሪዎችና አሽከርካሪዎች በሚታገዱበትና በሚገደሉበት አሊደሮ ከተማ ዛሬም የህዝብ ማመላለሻ አውቶቡስ ላይ ተኩስ ተከፍቶ ተጋጭቶ ሲቆም ተሳፋሪዎች ታፍነው ተወስደዋል። በኦሮሚያ ክልል የሚፈጸሙ እገታዎችና አፈናዎች ከክልሉ ባለስልጣናት ጋር ግንኙነት ያላቸው 120 የሚባል የአፋኝ ቡድን ከክልሉ የጸጥታ ሰዎችና የፖለቲካ አመራሮች ጋር ግንባር በመፍጠር ሰዎችን በማገት ገንዘብ የሚቀበሉ ገንዘብ ያልሰጧቸውን ገሎ የሚጥሉ ሲሆን ዛሬ ግንቦት 11 ቀን 2018 ዓ.ም በኦሮሚያ ክልል ፍቼና ገብረ ጉራቻ መካከል በተደጋጋሚ ተመሳሳይ ድርጊት በሚፈጸምበት አሊደሮ ከተማ ላይ ማንነታቸው አልታወቁም የተባሉ ታጣቂዎች ተከታታይ ተኩስ በመክፈት አውቶቡሱን ለማመልጠጥ የተንቀሳቀሰ ቢሆንም መንገድ ስቶ ተጋጭቶ ከቆመ በኋላ ተሳፋሪዎቹ ታግተው ሲወሰዱ የሚያሳይና የተኩስ ሩምታ አካባቢውን ሲያደበላልቀው የሚሰማ የተወሰኑ ሰከንዶች ቪዲዮ ጭምር ይፋ ሆኗል። በክልሉ በተደጋጋሚ የሚፈጸሙ እገታዎችን ተከትሎ አጋቾች በባንክ አማካኝነት የታገቱ ሰዎች ወደ ቤተሰቦቻቸው በመደወል ምንም አይነት መረጃ እንዳያወጡ በባንክ የተጠየቁትን ገንዘብ እንዲከፍሉ በተደጋጋሚ ሲጠየቅና ይኸው ሲፈጸም የቆየ ሲሆን ይህንን ተከታትሎ ማስፈጸም ያቃተው የአገዛዙ የጸጥታ ተቋም ራሱ ያደራጃቸው አጋቾች ጋር ግንኙነት እንዳለው በተደጋጋሚ በወቀሳ ሲነሳ የቆየ ሲሆን በቅርቡ 120 የተባለው የማፊያ ቡድን ይህንኑ ተግባር ሲፈጽም የቆየና ጠቅላይ ሚኒስትር አብይ
አብይ አህመድ ስልጣን ላይ በወጡ ማግስት ያደራጁት ይህ ቡድን በኦሮሚያ ክልል የተለያዩ ዞኖች ተመሳሳይ ድርጊቶችን በመፈጸም የግለሰቦችን ንብረት በመቀማት ሌላው ቀርቶ የኦሮሞ ብሔር ተወላጅ የሆኑ ባለሀብቶች ጭምር እየታገቱ ንብረታቸውን እንደሚዘረፍ፣ አንዳንዶች ተገለው እንደሚጣሉ ጭምር በተከታታይ መረጃ ሲወጣ መቆየቱ አይዘነጋም። በሹፌሮች ላይ የሚደርሱ ጥቃቶችን የሚያጋልጠው የሾፌሮች ማህበራዊ ገጽ ወደ ህዝብ የሚተኩሱ በኦሮሚያ ክልል ከገብረ ጉራቻ ፍቼ መሃል አሊደሮ ላይ ዛሬ ግንቦት 11 ቀን 2018 የታጠቁ ወንበዴዎች ህዝብ ጭኖ እየተጓዘ የነበረው ልዩ የህዝብ አውቶቡስ ላይ ተኩስ በመክፈት መኪናው መስተዋቱን፣ ጎማውን፣ ዙሪያውን በመምታትና በማስቆም 3 ሰዎች ብቻ ሲቀሩ ሌሎች ተሳፋሪዎችን አፍነው መውሰዳቸውን አረጋግጠዋል። ይህ መንገድ ክፍል ተደጋጋሚ ችግር የሚፈጠርበት፣ ዘራፊ የተንሰራፋበት፣ የታጠቁ ወንበዴዎች ዘርፈ ብዙ ጉዳት፣ አፈና፣ ግድያ የሚፈጽሙበት ከሆነ ዓመታት የተቆጠሩ ቢሆንም በችግሩ ግዝፈት፣ በጉዳቱ ትልቅነት፣ በመንገዱ ፋይዳና በህዝቡ እንግልትና ስጋት ልክ ትኩረት አላገኘም። ችግሩ ከስሩ ለመንቀል በተገቢው ልክ አልተደከመም በማለት ቅሬታውን አቅርበዋል። ይሄ ከፍቼ ገብረ ጉራቻ 43 ኪሎ ሜትር ርቀት ችግሮች የሚከሰቱበት አካባቢ የሚታወቅ ሆኖ ባለበት ወንጀለኞችን አድኖ መያዝ ካልተቻለ መንገዱ ለተጠቃሚዎች ምቹ እንዲሆን በቂ ጥበቃ ማድረግ ይገባ ነበር ሲል ወቅሷል። አሁን እናውቃለን፣ በአካባቢው ህግ አስከባሪዎች ተሳፋሪን ለመታደግ ለማዳን ወንበዴ ላይ እርምጃ ይወስዳሉ። ይህንን ለመከላከል እርምጃ ለሚወስዱ ክብር ያለ አጋጆች ብዛት ያለውን ተሳፋሪ አፍነው ለቀናት ከሳምንት በላይ አቆይተው ቤተሰብ ላይ ስልክ እየደወሉ ይህንን ያህል ገንዘብ አምጡ ያሉ ሲደራደሩ ቀንስ አልቀንስም በሚል ሲከራከሩ ቴክኖሎጂውን ተጠቅመው አድኖ የመያዝ አጋች ላይ እርምጃ የመውሰድ ተግባር ቢፈጸም እገታ ይቆም ነበር በማለት ትኩረት እንደሚያስፈልገው ጥሪ አቅርበዋል። ይህ በእንዲህ እንዳለ ግንቦት 9 ቀን 2018 ዓ.ም በአማራ ክልል ምስራቅ ጎጃም ዞን በአማኑኤልና ደንበጫ መካከል አምቡሊ አካባቢ ከቀኑ 9 ሰዓት ዘራፊዎች ለማስቆም መኪና በጥይት ቢመቱ መጠነኛ ጉዳት አስተናግደን ነድተን አምልጠናል በማለት አሽከርካሪዎች ጉዞን በኮንቮይ አንድ ላይ ሰብሰብ ብለን እንድናደርግ በማለት አንድ አሽከርካሪ በፎቶግራፍ አስደግፎ በጥይት የተበሳሳ ተሽከርካሪውን ዋቢ በማድረግ ለዚሁ ማህበራዊ ገጽ አስተያየት ማስፈሩን አስተውለናል። በአገሪቱ ዜጎች ከቦታ ቦታ ተንቀሳቅሰው በሰላም ወጥቶ መግባት ቅንጦት የሆነበት በቅርቡ በቤንሻንጉል ክልል ታጣቂዎች በተሳፋሪዎች ላይ የሰነዘሩትን ጥቃት ተከትሎ ከ34 በላይ ሲገደሉ ከ50 በላይ መቁሰላቸውና 4 የህዝብ ማመላለሻ ተሽከርካሪ መቃጠሉን መረጃዎችን ጠቅሰን መዘገባችን አይዘነጋም። ዜጎች ተቸግረው በመስጊድ የቤት ኪራይ የሚለምኑበት ደረጃ ላይ መድረሱን አንድ ሃይማኖት አባት በአዲስ አበባ በመስጊድ ውስጥ ያደረጉት ንግግር ትኩረት ስቧል። በተለይም ንግግሩን አዳነች አቤቤ ለምን ሰው አደባባይ ላይ ወጥቶ ይለምናል? አደባባይ ላይ ወጥቶ ምግብ የሚያስለምን ምክንያት የለም ባሉ ማግስት ሰፊ ትኩረት አግኝተዋል። የህዝቡን ችግር የሃይማኖት አባቶች ማንሳታቸው፣ እንደ እምነት አባታቸው ጸሎት ማድረጋቸው የሚበረታታ ነው። ምዕመኑ ቁጭ ብሎ መሞት የለበትም በማለት አንድ የእስልምና ሃይማኖት አባት በአዲስ አበባ መስጊድ ውስጥ ያደረጉት ንግግር በማህበራዊ ሚዲያ ትኩረት ስበዋል። ከ4 እና 5 ዓመታት በፊት መስጊድ አካባቢ በልመና የሚተራመስ ሰው አልነበረም። በአሁኑ ወቅት የቤት ኪራይ አጥቶ መስጊድ ጋር የሚለምን አለ። የቤት ኪራይ ውድ ሆኗል። አከራዮችም ልናዝን ይገባል። ሰው በከፍተኛ ደረጃ ተቸግሯል በማለት የሃይማኖት አባቱ በመስጊድ ላይ አከራዮች ጭምር ልናዝን ይገባል በሚል ያደረጉት ንግግር ሰፊ ትኩረት ስበዋል። ሁሉም ሰው ገንዘብ ማግኛ መንገዶቹን አጥተው የቤት ኪራይ አጥተው ወንድ ልጅ መስጊድ ላይ ቆሞ የሚለምንበት ተጨባጭ ላይ ነው። እንደ አዲስ አበባ ላይ ኑረህ የቸገረህ ቢኖረኝ ብለህ የምትመኘው ምንድን? ቤት የሁሉም ሰው ችግር። ኪራዩም በዛ፣ ኪራዩም ጨከለ። ከሌላ አካባቢም እየፈለሰ ከተማ ውስጥ መግባት ሁሉም ሰው በነገራችን ላይ አከራዮቹ ረሕመት እንድናደርግ በዚህ አጋጣሚ ጥሪ ስላለ ሰው ገንዘብ ማግኛ መንገዶቹን አጥተው በወንጀላችን ትልልቅ ችግሮች መጥተውብናል። የቤት ኪራይ አጥተው ወንድ ልጅ መስጊድ ላይ ቆሞ የሚለምንበት ተጨባጭ ላይ ነው። ብዙ ጊዜ ልብ ብላችሁ ከሆነ ከ4 ከ5 ዓመት በፊት በየመስጊዱ ለማኝ በዝቶ ሲንጫጫ ታዩት ነው። ሁሉም ሰው ገንዘብ። የከተማው ከንቲባ አዳነች አቤቤ እሳቸውና ፓርቲያቸው ህዝቡን ለስደት፣ ለውርደት፣ ለልመና መዳረጉን ወደ ጎን በማድረግ አደባባይ ላይ ወጥቶ የሚያስለምን ጉዳይ የለም በማለት አገዛዙ ለገጽታ ግንባታ አደባባይ የወጡ የሰው እጅ የሚያዩ ትላንት ሰርተው የሚበሉ ዜጎችን እያፈሰ ባለበት በዚህ ወቅት የሰጡት አስተያየት ከፍተኛ ቅሬታ በፈጠረበትና የከንቲባ አስተዳደር ይህንኑ ለማስተባበል ልመና በአደባባይ አያስፈልግም ማለት ነውር ነው ወይ በሚል አደባባይ ለልመና የሚያወጣ ምክንያት የለም የሚል
አስተያየት በሰጠ ማግስት የሃይማኖት አባቱ አስተያየት የሃይማኖት አባቶች እንዲህ ለእውነት ልትቆሙ ይገባል፣ የህዝቡን ችግር ማንጸባረቅ አለባቸው የሚሉ አስተያየቶች ተከትለው ቀርበዋል። በተደጋጋሚ የሃይማኖት አባቶች በአገሪቱ የእርስ በርስ ጦርነት ሳቢያ በርካታ ንጹሐን እየሞተ በአማራ ህዝብ ላይ በቀጥታ የተከፈተውን ጦርነት አስታኮ በኦሮሚያ ክልል ዛሬም ድረስ ጥይት መጮ ያልቆመበት በታጣቂዎች መንገደኞች እየተገደሉ ባለበት አገዛዙ ሰላም ነው ከማለት አልፎ ህዝብ አልተራበም፣ አልተቸገረም፣ ስራ ሞልቷል፣ ስራ ይናቃል በሚል ጠቅላይ ሚኒስትሩና አዳነች አቤቤ የሚያደርጓቸው ንግግሮች በህዝቡ ችግር ላይ እንደ መሳለቅ ይቆጠራል የሚሉ አስተያየቶች በስፋት እየተሰጡ ሲሆን ስርዓቱ ህዝቡ በዝምታ ችግሩን በፍርሃት መጋፈጡ ከንቀት እየቆጠረው መምጣቱ ማሳያ ነው በሚል ህዝቡ ተደራጅቶ ለመብቱ እስካልታገለ ድረስ ይህ ውርደትና ውድቀት እንደሚቀጥል አገዛዙ ግድ እንደሌለው በጠቅላይ ሚኒስትሩና በከንቲባዋ የሰሞኑ ንግግር በግልጽ መታየቱ እየተጠቀሰ ይገኛል። የሃይማኖት አባት ኃላፊነት እንደኚህ ሼህ በአደባባይ እውነትን መናገር መሆኑን ተከትሎ የወጡ አስተያየቶች በመግለጽ ሌሎች የሃይማኖት አባቶችም ተመሳሳይ የህዝቡን እውነትና ችግር በማንጸባረቅ ጦርነት እንዲቆም፣ ኢኮኖሚ ቀውሱ እንዲገታ፣ በአገሪቱ ሰላም እንዲሰፍን ደፈር ብለው ድምፃቸውን ሊያሰሙ ይገባል የሚሉ ጥሪዎችም ተከትለው ቀርበዋል። በኢትዮጵያ በሚገኙ የግል ባንኮችና ፋይናንሻል ተቋማት ውስጥ የተጋነነ የደሞዝ ክፍያና የጥቅም አሰጣጥ ልዩነት መኖሩ ለወሳኝ ሰራተኞች ፍልሰትና የፋይናንሻል ተቋሙን አደጋ ውስጥ የሚከትም አካሄድ እየፈጠረ መሆኑ ተገለጸ። የኢትዮጵያ የፋይናንሻል ሴክተር ማህበር ለተቆጣጣሪው አካል ሰሞኑን በላከው ደብዳቤ በባንኩ ገበያና በፋይናንሻል ሴክተር ውስጥ በተመሳሳይ የስራ እርከን ላይ ለሚገኙ ሰራተኞች የሚሰጠው የደሞዝ ክፍያና የጥቅማ ጥቅም እድል በእጅጉ የተጋነነ በመሆኑ በርካታ ወሳኝ ያላቸው ሰራተኞች የተሻለ ደሞዝ ለማግኘት በማለትም የተቀጠሩበትን ባንክና የገንዘብ ተቋማትን ጥለው በመሄድ ወደ ሌላ ባንኮችም ይጎርፋሉ። ይህም የተማረ የሰው ኃይል ፍልሰት ወይም ብሬን ድሬን እያስከተለ ይገኛል ብሏል። የባንክና የፋይናንሻል ተቋሙ እንዲዋዥቅም እያደረገ ነው በማለት ማህበሩም አስጠንቅቋል። መንግስትም የባንኩን ዘርፍ ሊበራላይዝድ ለማድረግ ማቀዱን ተከትሎ ወሳኝና እድሜ ጠገብ የሆኑ የባንክ ባለሙያዎች በተለያዩ በግምጃ ቤት፣ በዲጂታል ባንኪንግ፣ በሪስክ ማናጅመንትና የውጭ ምንዛሬ አገልግሎት ላይ የተሰማሩ የግል ባንክ ባለሙያዎች አማላይና የተጋነነ ደሞዝ ለማግኘት በማለት ከአንዱ ባንክ ወደ ሌላ ባንኩ ለመሰደድ መገደዳቸውም ተስተውሏል። በፌዴሬሽኑ ፕሬዝዳንት ደስታ በርሄ በተፈረመው ማስጠንቀቂያም ደብዳቤ መሰረት ማቆሚያም ያልተገኘለት የተባለው አማላይ የደሞዝ ጭማሪና የተለየም የጥቅማ ጥቅም የማቅረብ እንቅስቃሴም አስቸኳይ መፍትሄም ካልተበጀለት በረጅም ጊዜም የተማረ የሰው ኃይል እጥረትም በአገር ውስጥም ሊያስከትል ይችላል በማለትም አስጠንቅቋል። ባለጊዜ ሀብታሞችን እናፈራለን በሚል ዜጎች በባንክ ስርዓት ላይ እምነት እንዲያጡ የሚያደርግ ከፍተኛ ወንጀል በተደራጀ መንገድ እየተፈጸመ መሆኑ በተደጋጋሚ ሲጠቀስ የቆየ ሲሆን ይህንኑ የሚያስረዱ መረጃዎች መውጣት ጀምረዋል። የኢትዮጵያ ንግድ ባንክ ያቋቋመው የዘራፊዎች ኔትወርክ ትኩረት ሊያገኝ እንደሚገባ ጥሪ እየቀረበ ነው። በባንኩ ውስጥ ከፍተኛ ሀብት ያላቸው ግለሰቦች በተደራጀ መንገድ በባንኩና ከባንኩ ውጭ ባሉ ባለስልጣናት ያላቸው ብር እየተነገራቸው ብሩን ከየት አመጣ፣ አካውንቱ ታግዷል በሚል በድርድር አንዳንዶች እያስከፈሉ ሲያስለቅቁ የቀሩት መቸገራቸውን የሚጠቅስ መረጃ እየተዘዋወረ ይገኛል። በኢትዮጵያ ንግድ ባንክ ከዚህ ቀደም የባንኩ ከፍተኛ ባለስልጣናት ብቻ ያላቸው የሚስጥር መረጃ ይፋ ሆኖ በሌሊት በርካታ ኤቲኤሞች ላይ ገንዘብ አላግባብ ተማሪዎች አወጡ የተባለበትና ከፍተኛ ዝርፊያ የተፈጸመበት ተድበስብሶ የቀረበት በብሔራዊ ደረጃ ትልቅ ምርመራ ሊደረግበት የሚገባ ተጠያቂዎች ለሕግ መቅረብ ያለባቸው ቢሆንም በባንኩ ውስጥ ከጊዜ ወደ ጊዜ እየተፈጸሙ ያሉ ድርጊቶች ግለሰቦች የባንክ አካውንታቸው ላይ ያለው ገንዘብ ጭምር ከታገቱ በኋላ ይህን ያህል ገንዘብ ባንክ ውስጥ አለ አምጣ እየተባሉ የሚጠየቁበት ለባንኩ የሰጡትን አደራ ተከትሎ መረጃቸው ከዘራፊዎችና ከአገዛዙ ባለስልጣናት ጋር ግንባር ከፈጠሩ ማፊያዎች ጋር እየወጣ የጥቃት ኢላማ መሆናቸው ሲጠቀስ የቆየ ሲሆን በባንክ ውስጥ ብዙ ገንዘብ ያላቸው የባንክ አካውንታቸው እየታገደ አካውንቱን ለማስከፈት ሲሄዱ የገንዘብ ምንጩ አይታወቅም፣ በፐርሰንት ካልከፈል ካይለቀቅም እንደሚባሉ ብልጽግና ሌቦችን አደራጅቶ በባንክ ውስጥ አስተማርቷል።
በማለት ጀዋር መሐመድ የደረሱትን መልእክቶች መረጃ አድርጎ አስተያየቱን አስፍሯል። የኢትዮጵያ ንግድ ባንክ ትንሽ ጠርቀም ያለ ገንዘብ አካውንት ውስጥ ካለ ይታገዳል። ከዚያም ቅርንጫፍ ሄደህ ስትጠይቅ ምንም መረጃ የለንም ይልሃል። ወደ ዋናው መስሪያ ቤት ሂድ ይልሃል። እዛ ሄደን የገጠመ ልንገርህ፣ አዲሱ የንግድ ባንክ ህንፃ 23ኛ ፎቅ ቁጭ ብለው የህዝቡን አካውንት የሚያዋሉ ስራቸው ይህ ነው። ከዚያ ስታናገራቸው ያንጋጥጡሃል። 31ኛ ፎቅ ሄደህ ጠይቅ አናቅም ይልሃል። እዛ ሄደህ ስታወራቸው ካንከራተቱ በኋላ ስንት ፐርሰንት ሰጠናለህ ይለቀቅ ይልሃል። ካልተስማማ ታግዶ ይቆያል። ይኸው የእኛ 6 ወር ሞላው የከፈሉ እየተለቀቀላቸው ነው። ሀገሪቱ በሙሉ የዘራፊዎችና ማፊያዎች ሆናለች ማለት አስተያየታቸውን መስጠታቸውን አስፍሯል። ከዚህ ቀደም ባለሀብቶች በገቢዎችና በባንኩ አማካኝነት አላግባብ አካውንታቸው እየታገደ ለሰራተኞች ደሞዝ መክፈል እያቃታቸው በተጓተተ ቢሮክራሲ ሰራተኞች እስከ መበተንና ችግር ላይ እስከ መውደቅ መድረሳቸውን አንዳንዶችም ደፍረው በማህበራዊ ሚዲያ የገጠማቸውን ለማስረዳት የሞከሩ ማስፈራሪያና ማስጠንቀቂያ እየተሰጣቸው ዘራፊዎቹ ከገቢዎች ጋር ግንባር ፈጥረው ግብር ደብቀሃል በሚል በግብታዊነት የማንም አካውንት እያገቱ በጓዳ በድርድር አካውንት የሚለቀቅበት ሁኔታ ከዚህ ቀደም በተደጋጋሚ በቅሬታ ሲቀርብ መቆየቱ አይዘነጋም። ዜጎች በፋይናንስ ስርዓቱ ላይ እምነት እያጡ በግብር ስም በተለያዩ መንገዶች የሚፈጸምባቸው ዝርፊያ እያማረራቸው ከራሳቸው አልፎ ለዜጎች የስራ ዕድል የፈጠሩ አንዳንድ ባለሀብቶች ሀገሪቱን ለቀው ወደ ጎረቤት ሀገራት ጭምር እየተሰደዱ መሆናቸውን ከዚህ ቀደም መረጃዎችን ጠቅሰን መዘገባችን አይዘነጋም። ቬጋስ ትዘምር ታላቅ መንፈሳዊ ዝግጅት በጉባኤ መካከል አመሰግናለሁ መዝሙር 21 22 ቬጋስ ትዘምር ልዩ የምስጋና መንፈሳዊ ጉባኤ በላስ ቬጋስ በእርግተ በዓል ዋዜማ ግንቦት 12 ቀን 2018 ዓ.ም ወይም ሜይ 20 2026 ዓ.ም ከ5 ፒኤም ጀምሮ በደብረ ምሕረት ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚካሄድ ሲሆን በከተማ የሚገኙት አብያተ ክርስቲያናት ካህናት አባቶች፣ በርካታ ዘማሪያና የሰንበት ትምህርት ቤት አገልጋዮች በተገኙበት መርሃ ግብሩ ይካሄዳል። በዕለቱ ሁላችንም በመላእክት ስርዓት ነጭ ልብሳችንን ለብሰን በደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን እንገናኝ በማለት የቤተክርስቲያኑ አባቶች ጥሪ አቅርበዋል። ቬጋስ ትዘምር ታላቅ መንፈሳዊ ጉባኤ በትላንትናው ዕለት በአሜሪካው ካሊፎርኒያ ግዛት ሳንዲያጎ ከተማ ውስጥ 2 ሙስሊም ጠል ወጣቶች በእስላሚክ ማዕከልና መስጂድ ላይ ያደረሱትን ጥቃት ለመከላከል ሲል ሕይወቱን ያጣው የጥበቃ አባል የጀግንነት ውዳሴም አገኘ። የቀብር ስነ ስርዓቱን ለማስፈጸም ቤተሰቦቹን ለማቋቋም ከ1 ሚሊዮን የአሜሪካን ዶላር በላይ ገንዘብ ተሰባሰበ። በጸረ እስልምና ስሜት የተነሳሱ የተባሉ 2 ወጣቶችም ካይል ክላርክም የ17 ዓመትም ካሌብ ባልስኩዌል የ18 ዓመት ወጣቶችም በሳንዲያጎ የሚገኘውን የእስላሚክ ማዕከልና መስጂድን ላይ የሽብር ጥቃት ለማድረስ መንቀሳቀሳቸውን የተመለከተው የረጅም ጊዜ የመስጂዱና የማዕከሉ የጥበቃ አባል የነበረው አሚን አብዱላህ ሁለቱም ታጣቂዎችን ወደ ማዕከሉ ዘልቀው እንዳይገቡም አማኞችንና ህፃናትን የግድያ ጥቃትን እንዳይደረግባቸው በመከላከል ሙያ ግዴታውን በመተግበር ላይ ሳለ 2 አሸባሪዎች የጥበቃ አባሉ አሚንን ጨምሮ 2 ምዕመናኖችን በመግደል በመጨረሻም በመኪና ውስጥ ህይወታቸው ጠፍቶ መገኘቱን የከተማው ፖሊስ አስታውቋል። አሸባሪዎች እንደ ፈረንጆቹ አቆጣጠር በ2019 በኒውዚላንድ ክራይስት ቸርች መስጂድ ላይ ያደረሱትን ጥቃት በማክሸፍ ረገድ የጥበቃ አባላት የተጫወቱትን ጉልህ ሚናን እንደ መልካም ትምህርት የተማረው አሚን በተመለከተም የሳንዲያጎ የፖሊስ ሹሙ ስኮት ዋልሽ የጥበቃ አባሉ አሚን የሟቾችን ቁጥር እንዳይበራከት የራሱን ህይወት ለአደጋ መዳረጉ አሚን ያለ ጥርጥር የጀግኖች ጀግና ነው። ይህ ከጥላቻ ጋር በተያያዘ የተፈጸመው ጥቃትን ፖሊስ በጥልቀትም ይመረምረዋልም ብለዋል። በአሜሪካ የእስላሚክ ሪሌሽን ጉባኤ ወይም ሴር በበኩሉ ባወጣው መግለጫ አሳዛኙ አጋጣሚ ከድጡ ወደ ማጡ እንዳይሸጋገር የራሱን ህይወት ለአደጋ ያጋለጠው አሚን ጀግናና የብዙዎችን ዋስ ጠበቃ ነው በማለትም አወድሶታል። ምዕመናኖችን ዘወትር በፈገግታና በሰላም በመቀበል ከ10 ዓመታት በላይ በጥበቃ ስራ ላይ በመሰማራት በብዙዎች ዘንድ የሚታወቅ ገጽታ ወይም ፋሚሊየር ፌስን ያተረፈው የ8 ልጆች ወላጅ አባት የነበረው አሚን አብዱላህ የእስልምና እምነት ተከታዮችም ሆኑ ሌሎችም የእምነት ተከታዮች የማህበረሰብ ቤተሰቦችም አድናቆታቸውን ገልጸውለታልም ዘክረውታልም። አሜሪካን እስላሚክ ማዕከል የሳንዲያጎ ቅርንጫፍ ለአሚን የቀብር ስነ ስርዓትም ለቤተሰቦቹ ማቋቋሚያ በማለት ባቀረበው የገንዘብ ማሰባሰቢያ ጥሪ በ24 ሰዓታት ውስጥ ከ1.6 ሚሊዮን የአሜሪካን ዶላር በላይ መዋጣቱን አስታውቋል። ቅርንጫፉ ለዚህ ጥሪው ያቀረበው ምክንያት አሚን ማለት በመስጂዱና በማህበረሰቡ መካከል የነበሩ
አስተማሪዎችም ተማሪዎችን፣ ምዕመናኖችን፣ ህጻናትን ከሞት ሸለቆ አምልጠው በሰላም እንዲጓዙ ያደረገም ዕለታዊ የጥበቃ ስራውን ለማከናወን ሲል ህይወቱን ለመስዋዕትነት ያቀረበም ታላቅ ወንድም ነው። ህጻናትን ለመታደግ ሲል የራሱን ህጻናት ለችግር የዳረገም አሚን ልጆቹን ልንዘነጋቸው አይገባም ብለዋል። በሳንዲያጎ የሚገኘው ታላቁ መስጂድ ላይ የደረሰውን የአሸባሪዎች ጥቃትም እንደ አሜሪካ ሙስሊም ካውንስል መረጃ በአሜሪካ ውስጥ ካለፈው ዓመትም ከ8600 በላይ ጸረ ሙስሊም ቅሬታዎች መቅረባቸው ይህም ከ1996 የአውሮፓ ቁጥጥር ወዲህም የገዘፈም ክስተት መሆኑን አስታውቋል። በኬንያ በነዳጅ ዋጋ ጭማሪ ምክንያት የተጠራው የስራ ማቆም አድማ ለድርድር ተቋረጠ። መንግስት ከጨመረው የነዳጅ ዋጋ ውስጥ ቅናሽ ያደረገ ተቃውሞ ውጤታማ መሆኑ እየተገለጸ ነው። የኬንያ ትራንስፖርት አገልግሎት ሰጪዎች አሽከርካሪዎችና ባለንብረቶች በጋራ በነዳጅ ዋጋ መጨመር ምክንያት በመላ ሀገሪቱ ለ2 ቀናት ያካሄዱት የስራ ማቆም አድማ ከመንግስት ጋር ድርድር ካደረጉ በኋላ ለጊዜው እንዲቋረጥ ያደረጉ ሲሆኑ እስከሚቀጥለው ማክሰኞ ድረስ አድማው የቆመው የትራንስፖርት ማህበራቱ ከመንግስት ጋር ለሚያደርጉት ድርድር አመቺ ሁኔታ ለመፍጠር ነው የተባለ ሲሆን ሰኞና ማክሰኞ የተካሄደው የትራንስፖርት ማቆም አድማ ለጊዜው የተቋረጠው ዋና ከተማዋና ሌሎች የሀገሪቱ ከተሞች እንቅስቃሴ ቀጥ እንዲል ካደረጉ በኋላ ሲሆን መንግስት ከዋጋ ጭማሪው የተወሰነ ቅናሽ አድርጓል። የኬንያ ሀገር ውስጥ ጉዳይ ሚኒስትር ኪንቹምባ ሙርኮሜን እንዳሉት አድማውን ያስቆመው ስምምነት የተደረሰው ከህዝብ ትራንስፖርት ሰጪ ተወካዮች ጋር ምክክር ከተደረገ በኋላ በከፍተኛ ደረጃ ንግግሩን ለመቀጠል መግባባት ላይ በመድረሳቸው መሆኑን ገልጸዋል። ትላንት ሰኞ ከመንግስት ባለስልጣናት ጋር ውይይት ከተደረገ በኋላ የሀገሪቱ ኢነርጂ ሚኒስትር ከፍተኛ ጭማሪ ተደርጎበት በነበረ የናፍጣ ዋጋ ቅናሽ መደረጉን ቢገልጹም ተጨማሪ ቅናሽ በመጠየቅ አድማው ዛሬም ቀጥሎ የነበረ ሲሆን ከአድማው ጋር ተያይዘው በተከሰተ ጉዳት ቢያንስ 4 ሰዎች ሲገደሉ 30 ሰዎች ላይ ጉዳት መድረሱን እንዲሁም ከ700 በላይ ሰዎች መታሰራቸው ባለስልጣናት አስታውቀዋል። ይህ በእንዲህ እንዳለ የኬንያውን ተቃውሞ አስታኮ ጀዋር መሐመድ ከኢትዮጵያ ሁኔታ ጋር በማገናኘት አስተያየቱን የሰጠ ሲሆን የኬንያ መንግስት የነዳጅ ታሪፍ ጭማሪን አንስቷል። ከጨመረው 16 ሺሊንግ 10 ሺሊንጉን ቀንሷል። ህዝቡ ግን አሁንም ሙሉ በሙሉ ጭማሪው መነሳት አለበት እያለ ተቃውሞ ማሰማቱን አስታውሷል። ይህንን አስመልክቶ የኬንያ ትራንስፖርት አገልግሎት ሰጪዎች ማህበር ከመንግስት ጋር እየተደራደሩ መሆኑን ያነሳው ጀዋር ላልተወሰነ ጊዜ ድርድሩ እስኪጠናቀቅ ተቃውሞ እንዲቆም ማድረጋቸውን የኢትዮጵያ ህዝብ ይህንን ዜና ሲያይ አርቲፊሻል ኢንቴሊጀንስ ነው ይላል። ጀግና ጠንካራ ህዝብ እያንዳንዱን ጥቅም ያስከብራል። ከጥቂት የመንግስት ባለስልጣናት የሰፊው ህዝብ መብት እንደሚቀድም ያሳያል። የኬንያውያን የህዝብ ቁጥር 40 ምናምን ሚሊዮን ነው። መብታቸውን ሲያስከብሩ ግን 150 ሚሊዮን ሆነው ነው አለን እንጂ እኛ 137 ሚሊዮን ህዝብ ለ100 ባለስልጣናት አጎንብሰን የምንኖር። የሚያሳዝነው ለ100 ባለስልጣናት ሳይሆን በእናቱ ንጉስ ትሆናለህ ለተባለ አንድ ግለሰብ ሀገር ሲፈርስ፣ ሚሊዮን ህዝብ ሲያልቅ፣ የኑሮ ውድነት ሲያሸን፣ የዋጋ ንረቱ በየዕለቱ ሲጨምር እሺ ብለን የምንገብር መሆናችን ነው በማለት ለአብይ አገዛዝና ጥቂት ባለስልጣናት ሲባል ይሄ ሁሉ ህዝብ መከራውን እያየ ለመግፋት መወሰኑ በወቀሳ አንስተዋል። በኢትዮጵያ አሽከርካሪዎች ከነዳጅ ጭማሪ በተጨማሪ ከቦታ ቦታ ተንቀሳቅሰው መኖር አለመቻልና የጥቃት ሰለባ መሆናቸው በተደጋጋሚ ህይወታቸውን ማጣታቸው በተቃውሞ በማህበራዊ ገጽ ዛሬም እየተገለጸ ሲሆን የጤና ባለሙያዎች፣ መምህራንና ሌሎችም የመንግስት ሰራተኞች መኖር አቃተን፣ የዋጋ ንረቱን መቋቋም አልቻልንም፣ ደሞዝ ይጨምርልን የሚሉ የተበጣጠሱ ቅሬታዎች እየተሰሙ ቢሆንም በተደራጀ መንገድ ተቃውሞ ለማሰማት አለመቻል በፍርሃት ሳቢያ ባርነትና ውርደትን መርጠው በተናጠል እያለቀሱ ከማህበራዊ ሚዲያ ያላለፈ ተቃውሞ ውጤት ማምጣት አልቻለም የሚሉ ወቀሳዎች እየቀረቡ ሲሆን የጤና ባለሙያዎች ከዚህ ቀደም አንደኛ ዙር የስራ ማቆም አድማ አድርገው ያለ ውጤት ከተበተኑ በኋላ ሁለተኛ ዙር የስራ ማቆም አድማ ጠርተው ሳይሳካ መቅረቱ አይዘነጋም። የጤና ባለሙያዎች ታህሳስ መጀመሪያ ላይ ጠርተውት የነበረው ሁለተኛ ዙር የስራ ማቆም አድማን ተከትሎ አሽከርካሪዎችም አድማውን እንዲቀላቀሉ ከመምህራን ጋር ውስጡን እየሰሩ መሆኑን ያሳወቁ ቢሆንም መምህራንም አገዛዙ በሰጣቸው ባዶ ተስፋ ምክንያት የተቃውሞ አካል ባለመሆን ዛሬም በተናጠል ሁሉም ወገኖች መከራ እየገፉ ሲሆን በቅርቡ አዲስ አበባ ውስጥ በተደረገ ህዝባዊ ስብሰባ አንድ የመንግስት ሰራተኛው ሊያብድ ደርሷል፣ እናንተ እየበላችሁ እኛ አንሞትም፣ ባለስልጣናትና ባለሀብቶች ልታስቡበት ይገባል በሚል የሚሊዮኖችን ችግርና መከራ በአደባባይ ማንጸባረቁን ጠቅሰን መዘገባችን አይዘነጋም። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በምትገኘው ብሉ ናይል ግዛት ውስጥ 2 ተጨማሪ ወሳኝ ስትራቴጂካዊ ቦታዎችን መልሶ መቆጣጠሩን አስታወቀ። የሱዳን ፈጣን ደጋፊ ኃይሎች በእንግሊዝኛው ምህጻረ ቃል አርኤስኤፍ እና በአብዱል አዚዝ አልሃሊም ከሚመራው የሱዳን ህዝብ ነጻነት ንቅናቄ ሰሜን በእንግሊዝኛው ምህጻረ ቃል ኤስፒኤልኤምኤን ጥምር ኃይሎች ጋር ያደረገውን ከባድ ውጊያም ተከትሎ በደቡብ ምስራቅ ብሉ ናይል ግዛት የሚገኙ 2 ቦታዎችን መልሶ መቆጣጠሩን
ጦሩ ገልጿል። ሱዳን ትሪቢዩን የሱዳን ታጣቂ ኃይሎችም 4ኛ እግረኛ ክፍለ ጦር መግለጫን ጠቅሶ እንደዘገበው የጦር ሰራዊቱና አጋሮቹ ከአርኤስኤፍ ተዋጊዎችና ከኤስፒኤልኤም አዛዥ ጆሴፍ ቱካ ታማኝ ከሆኑ ኃይሎች ጋር ከባድ ውጊያም ካደረጉ በኋላ የከርን እና የዱካን አካባቢዎችን መልሰው ተቆጣጥረዋልም ብሏል። ጦሩ በውጊያው በተቃዋሚዎች ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ማድረሱን እንዲሁም የወታደራዊ ይዞታዎችን ትጥቆችን ማውደሙንም ገልጿል። ከኢትዮጵያና ከደቡብ ሱዳን ጋር በሚያዋስነው ስትራቴጂካዊው አቀማመጡ ምክንያትም በሱዳን የእርስ በርስ ጦርነት ውስጥ ቁልፍ በሆነው በብሉ ናይል ግዛት ውስጥ በቅርቡ በተቀሰቀሰው ውጊያ ምክንያት በሺዎች የሚቆጠሩ ሰላማዊ ሰዎች መፈናቀላቸውን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ቀደም ሲል ባለፈው መጋቢት 8 2018 ዓ.ም የሱዳን ጦር በደቡብ ምስራቅ ብሉ ናይል የምትገኘውን የኮርስ ሐሰን ከተማን ከአርኤስኤፍ እጅ ማስለቀቁን አስታውቆ እንደነበረም አይዘነጋም። የብሉ ናይል ግዛትን መቆጣጠር ወደ መካከለኛው ሱዳንና ቁልፍ የሎጂስቲክና አቅርቦት መስመሮች ለመድረስ እድል የሚሰጥ በመሆኑ ክልሉ ከጊዜያዊ ወደ ጊዜም ከግጭት ዋነኛ ማዕከላትም እየሆነ መምጣቱም ታውቋል። የሱዳን መንግስት ኢትዮጵያና የተባበሩት አረብ ኤሚሬት ለፈጥኖ ደራሹ ኃይል ድጋፍ እያደረጉ ናቸው በማለት በተደጋጋሚ እየከሰሰ ቢሆንም ሁለቱ ሀገራት ማለትም ኢትዮጵያና ኤሚሬት የቀረበባቸውን ክስ በማስተባበል ላይ ይገኛሉ። የብሉ ናይል ግዛት ከኢትዮጵያ ጋር ያለውን ቀረቤታም ከግጭቱ ጋር ተያይዞም ያለውን ቀጠናዊ ውጥረትም ይበልጥ ማባባሱ በሰፊው እየተዘገበ እንደሆነ መረጃዎች ይገልጻሉ። በዲሞክራቲክ ሪፐብሊክ ኮንጎ ዳግም የተቀሰቀሰው የኢቦላ ወረርሽኝ 131 ሰዎችን ሳይገድል እንዳልቀረም የዓለም የጤና ድርጅት ተወካይ አሳሰበ። አሜሪካም የበሽታውን ስጋት በመመልከት በኢቦላም ስጋት ካለባቸው ኮንጎ፣ ዩጋንዳና ደቡብ ሱዳንን በቅርቡ የቆመኙ የውጭ አገራት ዜጎች ወደ ግዛቷም እንዳይገቡ እገዳም ጣለች። የዓለም ጤና ድርጅትም ተወካይ የሆኑት ዶክተር አነ አኒሲያም ለቢቢሲ በሰጡት አስተያየት እስከ ማክሰኞ ድረስ 513 ህሙማን መኖራቸውን በዲሞክራቲክ ሪፐብሊክ ኮንጎ የተመዘገበ መሆኑን ገልጸው በኡጋንዳ የአንድ ሰው ህይወትም አልፏል ብለዋል። ይሁን እንጂ መቀመጫውን በእንግሊዝ ሎንዶን ከተማ ያደረገው የተላላፊ በሽታዎች ማዕከል ባለፈው ሰኞ ዕለት ይፋ ባደረገው ትንታኔ አሁን በኢቦላ መያዛቸው ያልታወቀ ህሙማን መኖራቸውንና ከ1000 በላይ ሰዎችን በቫይረሱ ተይዘው ሳይገኙ እንዳልቀረም ስጋቱን ገልጿል። ባለፈው ሳምንት በሽታው ዓለም አቀፍ ድንገተኛ አደጋም ሲሉ ያወጁት የዓለም አቀፉ የጤና ተቋም WHO ዋና ኃላፊው ዶክተር ቴድሮስ አድሃኖም መጠኑና የበሽታው ፍጥነት በጣም እንዳሳሰባቸው መግለጻቸውን መዘገባችን ይታወሳል። በሽታው በሚያዝያ መጨረሻም ከመገኘቱ በፊት ለሳምንታትም ቆይቷል የሚልም ስጋት መኖሩም ታውቋል። አሁን ላይ የተቀሰቀሰው የኢቦላ ቫይረስ ዝርያ ክትባት የሌለው ሲሆን የዓለም የጤና ድርጅት ሌሎች መድኃኒቶች መከላከያ ሊሆኑ የሚችሉ ከሆነ በሚል ምርመራ እያደረገ መሆኑም ታውቋል። ይህ በዚህ እንዳለ ሁለት ዜጎቹ የተጠቁበት የአሜሪካ አስተዳደር በኢቦላም ስጋት ካላቸው ኮንጎ፣ ዩጋንዳና ደቡብ ሱዳን የጎበኙ የውጭ አገራትም ዜጎች ወደ ግዛቱ እንዳይገቡም አግዷል። የኢቦላ ቫይረስም ስጋት ያደረበት የአሜሪካ አስተዳደር ለጥንቃቄ በማለትም ባለፉት 3 ሳምንታት በኡጋንዳ፣ በኮንጎና በደቡብ ሱዳን ጉብኝት ያደረጉ ማንኛውም የውጭ አገር ዜጋ ወደ አሜሪካ አይገባም ሲል ማስታወቁን የመገናኛ ብዙሃን ገልጸዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአማራ ሰዓት ኤቢሲ የምሰራጭበት በአገር ቤት ታገኙናላችሁ። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።